ልደቱ ጥያቄውን ያቅርብና ማነው መልሱን ይስጥና ከዛ ወደ ሁለቱም እንሻገራለን። ይሄ የቁጥር ጉዳይ ላይ ቴዲ ያቅርበዋል። ግን አሁን ሪዮት ያልሽው ነገር አለ። ለምሳሌ ምንም ጥርጥር የለውም ደጋፊ ብቻ ሳይሆን የሚቃወሙ ሰዎችም ሊገቡ እንደሚችሉ እንገምታለን። ግን በከፍተኛ ደረጃ አጀንዳውን የሚደግፈው የህብረተሰብ ክፍል ነው የሚገባው የሚል እምነት አለ። እውነቱን ለመናገር ከሚቆጠረው በላይ ደግሞ ሳይቆጠር የሚቀር ብዙ ድምፅ ይኖራል። አሁን በቃሉ እንዳለው አንድ ቤት ውስጥ በተለይ ውጭ ሀገር አሁን ቴሌቪዥን ላይ ራሱ በዩቲዩብ ነው ሰው የሚከታተለው። ግን ቤተሰብ ጓደኛ 4-5 ሆነው ሊከታተል ይችላል። ግን እንደ አንድ ሰው ነው የሚቆጠረው። ስለዚህ 3-4 ሰዎች ሳይቆጠሩ ይቀራሉ ማለት ነው። አንዳንድ የዩቲዩብ ቻናሎች ስርጭት ሲያካሂዱ በሳተላይት ቲቪ ጭምር የሚተላለፈዋል ኢትዮጵያ ውስጥ ጭምር እና ሰው በዩቲዩብ ሳይሆን በሳተላይት ሊከታተል ይችላል። እሱ ሁሉ አይቆጠርም። ዞሮ ዞሮ ንጽጽሩ በዩቲዩብ እስካሁን ድረስ በኢትዮጵያ ለምሳሌ ከተካሄዱ ኤቨንቶች ይሄኛው ኤቨንት ምን ያህል ተመልካች ያገኘ የሚል እንጂ በስርጭት ደረጃ እኮ ከዛ በኋላ ባሉት ቀናቶች፣ ሳምንታት በሚሊዮን የሚቆጠር ህዝብ ያየዋል እኮ። በተለይ በሳተላይት ስለሚተላለፍ ብዙ ሚሊዮን ህዝብ እንደሚያየው ምንም ጥርጥር የለም። ግን ሪሊ በዩቲዩብ ላይቭ ምን ያህል ሰው ተከታተለው የሚለውን ነገር የተሳትፎ እንትን ለማሳየት ነው ማለት ነው እንጂ ሰፊ የሆነ ፕላስ ኦር ማይነስ ይኖረዋል። ግን ሪዮት እኔ አንድ ቻሌንጅ አለኝ። አሁን ለምሳሌ የዚህ ሀሳብ ተቃዋሚ የሆኑ የዚህ መድረክ ተቃዋሚ የገዢው ፓርቲ ደጋፊ የሆኑ ሰዎች ለምንድን ነው እዚህ ውስጥ የሚገቡት? አሁን ለምንድን ነው የምትገቡት ብዬ ብጠይቃቸው መከታተል እንፈልጋለን ነው የሚሉት አይደል? ለመመልከት ያው ሌላ መመልከታቸውን እነሱ ብቻ ሳይሆን እኛም እንፈልገዋል። የህዝቡን ድምፅ የህዝቡን አመለካከት በመድረኩ የሚቀርቡ የፖለቲካ ሰዎች የሚያቀርቡትን ሀሳብ ተቃዋሚ ብቻ ሳይሆን ገዢው ፓርቲና የገዢው ፓርቲ አባላትና ደጋፊዎች እንዲሰሙት እንፈልጋለን። ግን እውነቱን ለመናገር እንዳይቆጠሩ ከፈለጉ ምንድነው ማድረግ ያለባቸው? ያሳልፉትና ላይቭን ከተላለፈ በኋላ ይከታተሉ፣ ያዳምጡ። ማዳመጣቸውን እኮ ልናስቀሩ አንችል አይደለም። እኔ እንደውም አሁን የምለምናቸው ፕሊስ አትግቡ። ገብተው ሌላ የሚያገኙት ጥቅም የለም። ማዳመጡ አያመልጣቸውም። ላይቭ ከተላለፈ በኋላ መከታተል ይችላሉ። ምክንያቱም ገብቶ መረበሽ አይቻልም። ስድብ ወይም ደግሞ ጠያፍ የሆነ አስተያየት ወይም ተቃውሞ፣ ጤናማ አይሆንም ተቃውሞ በቴክስት ሊያቀርቡ ይችላሉ። ሊረብሹ ግን አይችሉም። ይሄ መሬት ላይ ያለ አደባባይ አይደለም። ስለዚህ ሪሊ ቁጥሩ ይዛባል ብለው የሚያምኑ ከሆነ አይግቡ። እኛ የነሱ መግባት ይጠቅመናል ብለን አናምንም። ስለዚህ አይግቡ። ሀሳቡን ግን የመከታተል መብት አላቸው። እኛም እንዲከታተሉት እንፈልጋለን። ላይቭ ከተላለፈ በኋላ ይከታተሉ፣ ችግር የለም። ከዛ ውጭ ግን ለሂደቱን ለማጣጣል አይ ደጋፊ ብቻ እኮ አይደለም ተቃዋሚዎችም ገብተን ነበር እኛ ተቆጥረን ይሄን ያህል የሆነው ለማለት ከሆነ የሚሉት ትርጉም ያለው አይመስለኝም፣ ጥቅምም የለውም ማለት ነው። እና በዛ መልኩ ብናየው ጥሩ ነው የሚሆነው። ግን በጣም ቤዚክ የሆነ ነገር ያነሳሸዋል። ሁልጊዜ ኢትዮጵያ ውስጥ አንድን ስርዓት ስለመንቀል ስለመጣል ነው፣ የተሻለ ነገር ስለመተካት ብዙም አንደክምም የሚለው ነገር እውነት ነው። የኢትዮጵያን የፖለቲካ ታሪክ መለስ ብለን ካየን ትግል ይካሄዳል፣ ህዝብ መስዋዕትነት ይከፍላል። መጨረሻ ላይ ግን ያ የትግል ሂደት በሆነ ኃይል ይጠለፋል ወይም ይኮላሻል እና የህዝቡ መስዋዕትነት ከንቱ ሆኖ ይቀራል። በእኛ በኩል ይህን ለመቀየር ነው አንዱ ትግል የምናደርገው። ከዚህ በኋላ ኢትዮጵያ ውስጥ የሚደረግ የፖለቲካ ትግል እንቅስቃሴ በተለይ አሁን እኛ የምንመኘው ልናመጣው የምንፈልገው የሰላማዊ ህዝባዊ እምቢተኝነት በስሜትና በተናጠል መመራት አለበት ብለናል። አንደኛ የህዝቡን ጥያቄ ባነገቡ የተደራጁ ኃይሎች መመራት አለበት፣ በድርጅት መመራት አለበት ወይም በድርጅቶች ስብስብ መመራት አለበት። ሁለተኛ በተጠና ሀሳብና ስልት መመራት አለበት፣ ሳይንቲፊክ በሆነ መንገድ። ይሄ ከሆነ ብቻ ነው እንዳለፉት የትግል ሂደቶች የህዝቡ መስዋዕትነት ከንቱም አይሆኑ። የህዝቡ ትግል መጨረሻ ላይ ሄዶ በተለያዩ የፖለቲካ ኃይሎች እንዳይጠለፍ ወይም እንዳይኮላሽ ማድረግ የምንችለው ትግሉን በዚህ መልኩ ከመራ ነው ብቻ ነው የሚል እምነት አለ እና የአብሮነት ኢትዮጵያን ስንመሰርት አንዱ የመኖራችንን አስፈላጊነት ያየነው ከዚህ አንጻር የኢትዮጵያ ህዝብ ትግል በድርጅቶች ካልተመራ፣ በተጠና ስልትና ሀሳብ ካልተመራ አሁንም የመጠለፍ እድሉ አሁንም የመኮላሸት እድሉ ሰፊ።
ስለዚህ በስልጣን ላይ ያለውን ኃይል እናወርዳለን እንጂ የተሻለ ኃይል ላንተካ እንችላለን። እንደውም ከአሁን በኋላ አንድ አምባገነን አውርደን ሌላ አምባገነን የመተካት እድልም ላይኖረን ይችላል። ከአሁን በኋላ አሁን ባለው የፖለቲካ ኃይል አሰላለፍ የሚመጡ ለውጦች ጭራሽ ህዝባዊና ሀገራዊ ህልውናችንን የሚፈታተኑ ሊሆኑ ይችላል። አሁን ለምሳሌ አፍጦ የመጣ ጦርነት አለ። በዚህ መጠን የኢትዮጵያ ህዝብ ተከፋፍሎ በዚህ መጠን አውደ ሰፊ የሆነ የፖለቲካ ቅራኔ ውስጥ ገብቶ ተቧድኖ ያደረገው ጦርነት በታሪክ አይቻል አቅም። ይሄ በጣም የመጀመሪያ ነው። የዚህ ጦርነት ውጤት ኢትዮጵያን ብቻ አይደለም፣ ኤርትራን ብቻ አይደለም፣ አጠቃላይ የአፍሪካ ቀንድ የሚያምስና ትርምስ ውስጥ የሚያስገባ ሊሆን ይችላል። መንግስታቱን ብቻ ሳይሆን እኛን እንደ ህዝብና እንደ ሀገር የሚያጠፋ ሊሆን ይችላል እና እጅግ አሳሳቢ ነገር ነው እና ሪሊ አንዱ ከአለፉት የትግል ሂደቶች የሚመጣው የትግል ሂደት እንዲለይ የምንፈልገው በዚህ አጀንዳ በምንም ተአምር በስሜት በተናጠል መመራት የለበት። ቅድም እንዳልኩት የኢትዮጵያ የፖለቲካ ኃይሎች አሁን ኢትዮጵያና ህዝቧ ካሉበት እጅግ አሳሳቢ ሁኔታ አንጻር ላለመተባበር የሚያስችል በቂ ምክንያት የለም። ካልተባበርን ደግሞ አናሸንፍም። ካላሸነፍን ደግሞ እየተላለቁ ከመፍረስ አንድ ነው። ይሄ የምርጫ ጉዳይ ሳይሆን ግዴታ ነው የሚል እምነት ይዘን ነው የምንሰራው እና ሪሊ ያነሳሽው ሀሳብ ተገቢ ሀሳብ ነው። የኢትዮጵያ የፖለቲካ ኃይሎች ካለፈው ውድቀታችን፣ ስህተታችን፣ ድክመታችን መማር መቻል አለብን። ሁልጊዜ የኢትዮጵያ ህዝብ ለውጥ አመጣለሁ የተሻለ ነገር አመጣለሁ እያለ እየታገለ መስዋዕትነት እየከፈለ ውድ ህይወቱን እየገበረ ትግሉ እየተጠለፈ እየተኮላሸ የሚቀርበት ሁኔታ መቅረት አለበት። ዝም ብሎ መታገል በራሱ ውጤት አይደለም። ሂደቱም ወሳኝ ነው፣ የሚገኘው ውጤትም ወሳኝ ነው እና ሂደቱና ውጤቱ የተጣጣመ እንዲሆን ነው ለመስራት እየሞከርን ያለ ነው እና ኮንሽስሊ ይሄን ክፍተት አድሬስ ለማድረግ እየተንቀሳቀስ ያለ ነው እና እውነቱን ለመናገር በጣም ቤዚክ የሆነ ጥሩ ጥያቄ የእኛን መኖር አስፈላጊ ያደረገውን ጉዳይ ነው ያነሳሽው ማለት ነው። ይሄው ነው ህዝብንም ኢምፓወር ማድረግ ያስችላል ይሄ እና በጣም ጥሩ ይሆናል። ይሄ ከአፕ ቱ ዘ ቦተም የሆነውን ሁኔታ ቀይሮ ህብረተሰቡ ሊመጣ ስላለውም ስለ ግቡም ስለ ሂደቱም ስለሚሆነው ሁሉ በትክክል አውቆ ኢምፓወርድ የሚሆንበትንም ሁኔታ ይፈጥራል የሚል ተስፋ አለንና ነው። ነገራችን ላይ አሁን ሪዮት በዚህ ሂደት ራሱ አንድ ያየነው ተስፋ ሰጪ ነገር ይሄ ብዙ የፖለቲካ ኃይሎች በራሳቸው ብቻቸውን ሩጠው የትም እንደማይደርሱ የተገነዘቡበት ሁኔታ ያለ መሆኑን የተረዳ አሁን ለመሰባሰብ የበቁት ምንም እኛን ሳያስቸግሩ ይሄ የጋራችን አጀንዳ ነው፣ በዚህ ጉዳይ መተባበር አለብን ብለው ወደዚህ መድረክ በበጎ ፈቃድ ሲመጡ ስናይ ይሄ የተናጠል ሩጫ የትም እንደማያደርስ ብዙዎቹ እየተማሩ መሆኑን ያየው እና ይሄ በጣም አበረታች ሆኖ ነው ያገኘነው። የበለጠ ተጠናክሮ መቀጠል ያለበት በዚህ ረገድ የተዛባ አመለካከት ያላቸው ብቻችንን ሩጠን ብቻችንን ውጤት እናመጣለን የሚሉ ኃይሎች ሁሉ ሪሊ ከዚህ መማር አለባቸው፣ ወደዚህ አቅጣጫ መምጣት አለባቸው። ካልተባበርን አናሸንፍም፣ ካላሸነፍን እየተላለቅን ከመፍረስ አንድ ነው። ይሄ የምርጫ ጉዳይ ሳይሆን ለኢትዮጵያውያኖች አሁን ግዴታ። ፕሮፌሰር ጌታቸው ከዩኤምዲ እና ሞገስ ከሀሳብ ገበታ ጥያቄዎቻችሁን ማቅረብ ትችላላችሁ። እሺ ቴዲ አመሰግናለሁ። ለኔ እድል አልሰጠኝ ቴዲ። ቆይ እነሱ ይጠይቁና እመለሳለሁ። አንድ ስለተሰጣቸው እመለሳለሁ። ኦኬ ይሰማል? ይሰማል። ቀጥል። አንዳንድ ጥያቄ ነው የሚፈቀደው? አይ ማቅረብ ትችላለህ፣ ሁለትም ሶስትም። እሺ የመጀመሪያው ጥያቄ የውጭ አሁን ውጭ ተወልደው የሚያድጉ ልጆች በተለይ የእድሜ ክልል ያሉት አድሬስ ይደረጋሉ ወይ በዚህ ትዕይንተ ህዝብ በቋንቋቸው ማለት ነው? አንድ እሱ ነው። ቋንቋን ካነሳ ደግሞ እነዚህ 15ቱ የሚመጡ ሰዎች ወይም የፖለቲካ አቋም ያላቸው በቋንቋም ቅድም አይ ቲንክ ሲነሳ በነበሩ ጉዳዮችም የተለያየ አቋም ያላቸው ናቸው ብዬ አምናለሁ እና ያንን ለማስተናገድ በፈለጉት ቋንቋ የመናገር መልእክት የማስተላለፍ እድል ይኖራቸዋል ወይ? ይሄ ደግሞ ያው የአዘጋጁ ክፍል መዘጋጀት ያለበት ይመስለኛል። ለምሳሌ አንድ ሰው በፈልገው ቋንቋ መልእክት ሲያስተላልፍ
ደግሞ ለሌላው ሰው እንዲሆን የማስተርጎም ስራ ማለት ነው። ይህን በተለይ ካናዳ ከመኖሬ ጋር አያይዤ ነው የማነሳው። ሁልጊዜ በተለይ ፌዴራል ጉዳዮች በሚመለከት ካናዳ ውስጥ በሁለት ቋንቋ ነው አስተርጓሚ ተዘጋጅቶ የሚተላለፈው፣ በፈረንሳይኛ እና በእንግሊዝኛ። ይሄ ቢደረግ አዲስ አሰራር ስለመሰለኝ ነው እያደረጋችሁ ያላችሁት። ሶስተኛው በሶስቱ ጉዳዮች ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ ሰላም ይምጣ በሚለው 15ቱ ተመሳሳይ አቋም አላቸው ብዬ አምኜ መጨረሻ ላይ የጋራ የአቋም መግለጫ ያወጣሉ ወይስ ትዕይንተ ህዝቡ ሲደረግ መልእክታቸውን አስተላልፈው የሚጠይቅ ተጠይቆ በዛ ነው የሚያበቃው? አመሰግናለሁ። እሺ ሞገስ መቀጠል ትችላለህ። እሺ በጣም አመሰግናለሁ። በኮንፊውዥን ምክንያት ነው የዘገየሁት እና እሱን ይቅርታ እንድታደርጉልኝ ጠይቃለሁኝ። አሸናፊ ምንም ካልጠየቅ ከዚህ በፊት እኔ ዘግቼ ስለመጣሁ ቅድሚያ መውሰድ ትችላለህ። ሁለተኛ ዙር ከሆነ ግን ቀጥላለሁ። በዚህ ሁለተኛ ዙር ነው። እሺ እኮ ዘልዬ እንዳልገባ ብዬ ነው እንኳን እንዳልሰብር ቀድሞኝ ስለነበረ። አንደኛው ጥያቄ ፕሮፌሰር ጌታቸው ካነሳው ጋር የሚመሳሰል ነው። ስለዚህ ከታች ወደ ላይ ልጀምር። ትርጉም ምናልባት የእንግሊዝኛ ብቻ ሳይሆን ለሰፊው ማህበረሰብ እንዲደርስ በሌሎች ሀገርኛ ቋንቋዎች የሚተረጉም ምናልባት ከፕሮግራሙ በኋላ ወይም በሌላ መልኩ የታሰበ ነገር አለ ወይ? ምክንያቱም ዋይደር አውትሪች ስለሆነ አላማው ከፕሮግራሙ በኋላ መተርጎም ሊቻል ይሆናል ወይም ምን እንደታሰበም በዛው ቢታከልበት ብዬ ነው። አንደኛው እሱ ነው። ላይቭ እንዴት ይደረጋል አላቅም፣ ብቻ በጥያቄ መልክ ወይም እንደ ኮንሰርን ይያዝልኝ። ሁለተኛው እነኚህ የተጋበዙት አካላት ቁጥሩ ለጊዜው ይቁየኝና 15ም ይሁን 20 10ም ይሁን ብቻ የተለያዩ ናቸው፣ በተለያየ መልኩ የሚታገሉ ናቸው። አብሮነት ደግሞ ይሄንን ማዘጋጀቱ ብቻ ሳይሆን በዋናነትም የሚያምነው ሁላችንም የምናውቀው በሰላማዊ ትግል ነው የሚያምነው። አገዛዝ ያብቃ፣ ጦርነት ይቁም፣ ዘላቂ ሰላም ይምጣ የሚለው ፐርፌክትሊ ከዛ ጋር የሚሄድ ነው የሚሆነው። ግን እነኚህ የተጋበዙትን ሰዎች ሁሉም የሚያያይዝ እትብት አለ ወይ የሚል ነው ጥያቄ። ምናልባት ከዚህ በፊት ተጠይቆ ከሆነ መዝለል ትችላላችሁ። እኔ ኮንሰርን ግን ለምሳሌ ሲመጡ ጦርነት ይቁም የሚለውን የመጀመሪያውን ፓርት ራሱ የትጥቅ ያነሱ ሰዎች ሲመጡ ራሳቸውን ነው ወይ በጅራፍ የሚገርፉት? አይ በቃ እኛም ጦርነት ይቁም ሲባል እኛም እናቆማለን ብለው ነው ወይስ ሌላው አካል ጦርነት ይቁም ያቁም እኛ ጦርነት አናቆምም የሚለው ነው የሚሆነው? ይዘቱ ራሳቸው የሚናገሩት ነው። አብረን የምንሰማው ይሆናል ስትሪም ስናደርገው። ከወዲሁ ስፔኩሌት ማድረግ አንችልም። ግን ከሎጂክ አንጻር ስናይ መጥተው ራሳቸውን ነው ወይ የሚወቅሱት የሚል ነው እና ብዙ ሰዎችም እየጠየቁ ስለነበረ ለዛ ነው። የመጨረሻው ስንተባበር ነው የምናሸንፈው ነው የሚለው። ስንተባበር እናሸንፋለን ይላል። ቅድም አቶ ልደቱ መልስ ሲሰጥ አሁን የቅድሙ ጥያቄ ላይ ያው እናሸንፋለን ሲባል የሚሸነፍ ቡድን አለ ማለት ነው አይደል? የሚሸነፍ ቡድን መኖር አለበት። እናሸንፋለን ስንል የሚሸነፍ ቡድን በምን መልኩ ነው የሚተባበረው የሚል ነው። ምን ኢንሰንቲቭ አለው? ላሸነፈ ነው ያልከው በምን መልኩ ነው የሚተባበረው? እንዲተባበር ከተፈለገ እንዴት በምን መልኩ የሚል ነው እና ያገዛዙ ይገባኛል። ከዚህ በፊትም ከአቶ ልደቱ ጋር ተወያይተናል። ለእኔ ተመልሶልኛል በግሌ ሚዲያ ላይ። ግን እዚህ የማነሳው ራሱ አሰምሽኑ በግልጽ እኔ እስከሚገባኝ ድረስ አሰምሽኑ ምንድን ነው? አገዛዙ ጦረኛ ነው የሚል ነው። አንድ ቡድን ጦረኛ ነው። አንድ ቡድን ጦረኛ ከሆነ ሌሎቹ ደግሞ ኤግዞነሬትድ ነው የሚሆኑት ከዚህ ፍረጃ። አለበለዚያ ሁሉም ጦረኛ ከሆኑ አገዛዙም ጦረኛ ነው፣ ሌላም ጦረኛ ከሆነ በበኩሉ አንድ የጦርነት ውስጥ ከገባ በኋላ ዘንድ ጦረኛ ነህ ብለህ የፈረጅከው አገዛዝ በምን መልኩ ነው የሚተባበረው? ከዛ አልፎ ደግሞ ባይነሪ አይሆንም ወይ? ጦርነት ውስጥ የተካፈሉ ቡድኖች እያሉ አንዱን ጦረኛ ማለት ሌላውም እኩል እየተዋጋ ያለ ይሄንን በሚመስል አንዱን ቡድን ብቻ ጦረኛ ብሎ ፈርጆ መነሳት አስተምሽኑ ራሱ ትክክል ነው የሚል ነው። አላንዛዛም። እነኚህ ሁለቱ ጥያቄዎች እንዲያዙልኝ ፈልጋለሁ። በጣም አመሰግናለሁ። ከተመለሱ ቅድም እንዳልኩት ማለፍ ትችላላችሁ። እሺ እናመሰግናለን። ልደቱ እነዚህን ጥያቄዎች እንመልስና የሚቀጥሉትን ካሉ እናነሳለን። ትንሽ በርከት ያሉ ጥያቄዎች ናቸው የተነሱት፣ ግን ኦቨርላፕ የሚያደርጉም አሉ።
ከዚህ ከቋንቋ ጋር ተያይዞ አዘጋጆቹ የተወያየንበት አጀንዳ ነበር። ይሄ ጉዳይ ምንድን ነው የምናደርገው የሚልና በጉዳዩ ላይ የምናምንበት ቢሆንም አስፈላጊ መሆኑ ላይ ምንም ብዥታ የሌለን ቢሆንም አሁን ካለን ጊዜ ሪሶርስ አንጻር ግን በብቃት ልናሳካው የምንችል ጉዳይ ሆኖ አላገኘ ነው። ስለዚህ ቢያንስ በአቅማችን ልንሰራ የምንችለው ምንድነው ያደረግነው? በዚህ በትዕይንተ ህዝቡ ወቅት አጠቃላይ የትዕይንተ ህዝቡን መንፈስ ሊያሳዩ የሚችሉ መፈክሮች ተዘጋጅተዋል። እነዛ መፈክሮች ቢያንስ በአማርኛና በእንግሊዝኛ እንዲሆኑ ነው ያደረግነው። ብዙ መፈክሮች ናቸው፣ ወደ 15 16 የሚሆኑ። እሱን ማድረግ ችለናል። የውጭ መገናኛ ብዙሃንና የውጭ አንዳንድ ተቋማት ይሄ ትዕይንተ ህዝብ የሚካሄድ መሆኑን መከታተል እንዲችሉ በእንግሊዝኛ ደብዳቤ አዘጋጅተን እንዲደርሳቸው አድርገናል። የውጭ ሚዲያዎችም ደርሷቸዋል። ይሄን ነው ማድረግ የቻልነው እና በአጋጣሚ ሆኖ በዚህ ዝግጅት ንግግር የሚያደርጉት ሰዎች ሁሉም አማርኛ ይናገራሉ፣ ይሰማሉ። እንደ ጥሩ አጋጣሚ ነው የቆጠርነው። ሌላው ያደረግነው ምንድነው? በተለያየ የህብረተሰብ ክፍል ተደማጭነት ያላቸው መገናኛ ብዙሃን ይህን ዝግጅት እንዲያቀርቡት ለማድረግ ነው ጥረት ያደረግነው። ደቡብ ውስጥ የሚደመጡ፣ ሶማሌ ክልል ውስጥ የሚደመጡ፣ ትግራይ፣ አማራ፣ ኦሮሚያ እነሱ አቅምና ሁኔታ በፈቀደ መጠን ሎቢም አድርገን ይህን ዝግጅት እንዲያስተላልፉት ለማድረግ ነው የሞከርነው። ግን ሪሊ የተጠናከረ የትርጉም ስራ ለመስራት ቅድም እንዳልኩት ጊዜውም ሪሶርሱም አልፈቀደልንም፣ ፍላጎቱ ቢኖርም ማለት ነው። ግን በጣም ቫሊድ የሆነ ጥያቄ ነው። ወደፊት በምንሰራቸው ስራዎች ይህን ነገር እንዴት አድርገን ነው የምናሳካው የሚለውን በጣም በትልቅ ትኩረት የምንሰራው ነው የሚሆነው። ምክንያቱም ለእኛ ቅድም እንዳልኩት በትክክል በይዘትም በቅርጽም ኢትዮጵያን የሚመስል ነገር ነው እንዲሰራ የምንፈልገው እና በተቻለን መጠን የልዩነት ምንጭ የሆኑ ጉዳዮችን ወደ ጎን እያስቀመጥን አብሮነታችን ሊያሳዩ የሚችሉ ትብብር ልንፈጥርባቸው የምንችላቸውን ጉዳዮች ሊያሳዩ የሚችሉ ነገሮችን ማጠናከር ነው የምንፈልገው እና ሁሉም የእኛን መድረክ ሲያይ ራሱን እዛ ውስጥ ሊያገኝ የሚችልበትን ሁኔታ መፍጠር ነው የምንፈልገው እና በተለይ ከቋንቋም አንጻር በተለይ በትርጉም ስራ ላይ ወደፊት ሪሊ ከሚኖርብን የሪሶርስ ውስንነት አንጻር ብዙ ተሳትፎና ትብብር ከሰዎች ሊያስፈልገን ይችላል እና ያን ትብብር እንግዲህ በወቅቱ ልንጠይቅ እንችላለን። በሂደትም ደግሞ የፋይናንስ አቅማችን ሊጠናከር ስለሚችል በፋይናንስም ደግሞ ሊሞሉ የሚችሉትን ችግሮች ያኔ የምንሰራቸው ይሆናል። አሁን ግን እውነቱን ለመናገር በእነዚህ የጊዜና የአቅም ውስንነት ምክንያት የምንፈልገውን ያህል ማድረግ አልቻለም። በጉዳዩ ላይ ግን ምንም ብዥታ የለም፣ እጅግ አስፈላጊ ነው። በወደፊቱ ፕሮግራሞቻችን ይህን ጉዳይ በደንብ አስበንበት የተሟላ እንዲሆን ለማድረግ እንጥራለን። ይሄ ነው ያለው። የጋራ መግለጫ የሚወጣ የለም። ቅድም ቴዲ እንዳለው ምንድነው ያደረግነው? ለምሳሌ እነዚህ በመድረኩ ላይ ተገኝተው ንግግር የሚያደርጉ ሰዎች ታሳቢ ሊያደርጓቸው የሚገቡ ስነስርዓቶችን ወደ 12 ነጥቦች ያካተተ ደብዳቤ እንዲደርሳቸው አድርገናል እና አንዱ ነጥብ እዛ ላይ ለምሳሌ የሚለው ምንድነው? አንድ ተናጋሪ ባቀረበው ንግግር ተንተርሶ ራሱ ትችት ማቅረብ አይቻልም። ምክንያቱም ይሄ ውይይት የሚካሄድበት፣ ጥያቄና መልስ የሚካሄድበት፣ ክርክር የሚካሄድበት መድረክ አይደለም። ልክ አንድ አደባባይ ላይ እንደሚደረግ ትዕይንተ ህዝብ ንግግር ነው የሚደረገው፣ አቋም ነው የሚገለጸው። ስለዚህ ለምሳሌ በተራ ቁጥር 1 ላይ አንድ ሰው ተናግሮ ሁለተኛ እድል የማግኘት እድል የለውም። በተራ ቁጥር 2 ወይም 3 ላይ እድል ያገኙ ሰዎች የእሱን ንግግር ተንተርሰው ትችት ማቅረብ የለባቸው። ምክንያቱም የሚቀርበውን ትችት ለማስተባበል የሚያስችል እድል አይኖርም። ስለዚህ በዚህ መድረክ ፒውርሊ አቋማቸውን፣ መልእክታቸውን ብቻ ለህዝብ እንዲያስተላልፉ ነው የምንፈልገው እንጂ ውይይት አይካሄድም፣ ጥያቄና መልስ አይካሄድም። ከጥያቄ ጋር ቀጥታ መልስ ለመስጠት የሚደረስበት የአቋም መግለጫ የለም። ወደፊት የምንተባበርባቸውን ነጥቦች ለይተን አንጥረን አውጥተን ትብብር የሚፈጠርበትን ስራ እንሰራለን። አንዱ ኃላፊነታችን ነው እሱ። በነገው መድረክ ግን ይሄ የተቃውሞ ትዕይንተ ህዝብ ነው። በዛ ትዕይንተ ህዝብ
ታዳሚውን ህብረተሰብ አድሬስ እንዲያደርጉ የተመረጡ ሰዎች አሉ። ርዕስ ተመርጦ ተሰጧቸዋል። በዛ ርዕስ ላይ ያላቸውን አቋም እንዲያንጸባርቁ ነው እንዲያቀርቡ ነው የሚፈለገው። ከዛ ውጪ በጋራ የሚያዝ አቋም አይኖርም እና ጥያቄው መነሳቱ ጥሩ ነው፣ ግልጽ ለማድረግ ማለት ነው። ሌላው ሞገስ ያቀረብካቸው ጥያቄዎች አንዱ 3 ጥያቄዎች አንዱ የሚያያይዝ ነገር አለው የሚለው አዎ፣ ግልጽ የሆኑ ልዩነቶች አሉ። አዎ ልዩነቶች አሉ። የአይዲዮሎጂ ልዩነት አለ፣ የታክቲክ ስትራቴጂ ልዩነት አለ፣ ወይም በአጠቃላይ የትግል ስልት ልዩነት አለ። ግን ደግሞ በዛው መጠን ምናልባትም ከዛ የበዛ የጋራ ጉዳይ አለን የሚል እምነት አለን። አንድ ሀገር ነው ያለን፣ አብሮ የሚኖር ህዝብ ነው ያለን። የወደፊት ዕጣ ፈንታው በጋራ የሚወሰን ነው። በዚህ ህዝብ ውስጥ ያሉ የፖለቲካ ኃይሎች ልዩነት ብቻ ሳይሆን በርካታ የጋራ ጉዳዮች አሏቸው ብለን ነው። ስለዚህ ቢያንስ አሁን ደግሞ ኢትዮጵያ ውስጥ ያለው ሁኔታ አጠቃላይ ህዝባዊና ሀገራዊ ህልውናችንን የሚፈታተን አደጋ ነው። ስለዚህ ይሄ የእያንዳንዱ የፖለቲካ ኃይል ብቻ ሳይሆን የእያንዳንዱ ዜጋ የጋራ ችግር ነው የሚል እምነት አለ እና ልንተባበርባቸው የሚገቡ ቁልፍ የሆኑ መሰረታዊ ከአጠቃላይ ህልውናችን ጋር የተያያዙ የጋራ ጥያቄዎችና አጀንዳዎች አሉን ብለን ነው። ስለዚህ በነዛ አጀንዳዎች ዙሪያ መሰባሰብና መስራት ይቻላል ብለን ነው። ልዩነቶቹን በዘላቂነት ማስወገድ አይቻልም፣ ተፈጥሯዊ ናቸው። ሁልጊዜም አብረውን የሚኖሩ ልዩነቶች አሉ። ስለዚህ ህልውናችንን ካረጋገጥን በኋላ ለህልውናችን ዋስትና ከሰጠን በኋላ በልዩነታችንን የሚነሱትን ነጥቦች ለምርጫ ፖለቲካ፣ ለድርድር ፖለቲካ፣ ለህዝበ ውሳኔ አሳልፈን የምንሰጥበት ሁኔታ መፍጠር አለብን የሚል እምነት ነው ያለን። ስለዚህ ምን የጋራ እትብት አለ የሚል በደንብ ነው ያለው። የፈለገ ልዩነት ቢኖረን ለምሳሌ በትግል ስልት ቅድም ዘግይተህ ስለመጣ ነው ሞገስ፣ 3 አመለካከት ያላቸው ኃይሎች ናቸው በዚህ መድረክ የሚገኙት። በሰላማዊ ትግል ብቻ ነው ትግል መደረግ ያለበት ብለው የሚያምኑ አሉ። የለም በትጥቅ ትግል ብቻ ነው ብለው የሚያምኑ አሉ። ሌሎች ደግሞ የለም በሰላማዊ ትግልም በትጥቅ ትግልም ጭምር ነው ሁለገብ ነው ብለው የሚያምኑ አሉ። ይሄ የትግል ስልታቸው መለያየታቸው ግን ሌላ የጋራ አጀንዳ የላቸውም ማለት አይደለም። ሁሉም ሰላም ይፈልጋሉ ችግር ከተፈታ የሚል እምነት ነው ያለን። ሁሉም ዴሞክራሲ፣ እኩልነት ይፈልጋሉ። ሁሉም ኢኮኖሚያዊ ልማት፣ እድገት ይፈልጋሉ። ሁሉም የሀገሪቱ የህዝቡ ደህንነት፣ ህልውና ያሳስባቸው። ይሄ አሁን የምናነሳው ልዩነት፣ የኢኮኖሚ ልዩነት፣ የፖለቲካ ልዩነት፣ የስልጣን ጥያቄ ሁሉ መጀመሪያ ሀገርና ህዝብ ሲኖር ነው። ምናልባት ልደት እኔ በ3ቱ አጀንዳዎች እና ያልኩትና አጠቃላይ ሳይሆን በ3ቱ ለምሳሌ በኋላ ፎሎ አፕ ካለ እንትን እንዳይሆን ብዬ ነው። ቴዲ የሚስ አንደርስታንዲንግ በ3ቱ ላይ ነው አሁን እየመለስኩ ያለሁት። ምን የጋራ ትብት አለ የሚለውን ነው። አሁን ያልከውን ነገር መጣበታለሁ። ቀጥዬ እሱን ነው የማነሳው። ጦርነት የሚያካሂዱ ኃይሎች አሉ። ስለዚህ አንዱ በመሪ ቃል ላይ የተጠቀሰው ጦርነት ይቁም የሚል ግን ቅድም ማብራሪያ እየሰጠን ነበር። 3 መሰረታዊ ሀሳቦች ናቸው መሪ ቃሉ ላይ የተካተቱት። አንደኛው ጦርነት ይቁም የሚል ነው። ሁለተኛው የግፍ አገዛዝ ያብቃ የሚል ነው። ሶስተኛው ሰላም ይስፈን የሚል። እነዚህ 3 ነገሮች ተነጣጥለው የሚታዩ አይደሉም። ለምሳሌ ጦርነት ይቁም ብለን አቁመን ቢሆን፣ እዛ ላይ አጀንዳውን አቁመን ቢሆን እንዴት ጦርነት ሊቆም ይችላል? የግፍ አገዛዝ ባለበት ሀገር የሚል ቻሌንጅ ሊመጣ ይችል ነበር። ያለ ምክንያት አይደለም የግፍ አገዛዝ ያብቃ። ጦርነትን በዘላቂነት ማስቆም የምትችለው ማስቀረት የምትችለው የግፍ አገዛዝ እንዳይኖር ስታደርግ፣ የግፍ አገዛዝ እንዳይኖር ከተደረገ ጦርነት ይቆማል። ጦርነት ከቆመ ደግሞ ዘላቂ ሰላም ይሰፍናል። 3ቱ የማይነጣጠሉ ተያያዥ ጉዳዮች ናቸው። ስለዚህ ጦርነት ይቁም ብለን ብቻ አጀንዳውን ዘግተነው ቢሆን ኖሮ አንተ የምትለው ጥያቄ ሊመጣ ይችላል፣ ሊነሳ ይችላል። እንዴት ነው ጦርነት የሚቆመው? አገዛዝ ባለበት ሀገር፣ አፋኝ ባለበት ሀገር እንዴት ጦርነት እናቆም እንችላለን የሚል ጥያቄ ሊመጣ ይችላል። ለዚህ ነው ኮንሽስሊ ተወያይተን እነዚህ 3 ነገሮች በጋራ ነው መቅረብ ያለባቸው። ተያያዥ ጉዳዮች ናቸው። አንዱ ያለ ሌላው ሊገኝ አይችልም በሚል ነው ያስቀመጠ። ስለዚህ ይህን ታሳቢ ማድረግ ያስፈልጋል። ሁለተኛ መሪ ርዕሳችን ላይ ጦረኛው ከሌ ነው ብለን ያስቀምጥነው ነገር የለም። ጦርነት ያብቃ፣ የግፍ አገዛዝ ያክትም፣ ሰላም ይስፈናል እንጂ ጦረኛው ከሌ ነው፣ የግፍ አገዛዙ ከሌ ነው የሚል ነገር እዛ ዲቴይል የሆነ ነገር የተቀመጠ ነገር የለም። በዛ ጉዳይ ላይ ነው ንግግር የሚያደርጉት።
ጥቅል የሆነ ርዕስ ነው የሰጠናቸው። ስለዚህ ይህን ታሳቢ ማድረግ ያስፈልጋል። ከዛ ውጪ አጀንዳው ላይ ለምን አጀንዳውን አጀንዳ አደረግነው? እኛ ያለውን ተጨባጭ ሁኔታ ገምግመን የደረስንበት ነው። የራሳችን የፖለቲካ አመለካከት አለን። የምንሰራው ስራ ቀጥተኛ የፖለቲካ ጉዳይን የሚመለከት ነው። ይሄ በፖለቲካ አቋም ያዝ ነው። በዚህ አቋም የሚስማማ የማይስማማ ሊኖር ይችላል። ግን አሁን ያለው የኢትዮጵያ ተጨባጭ ሁኔታ ይሄን የሚያሳይ ነው የሚል እምነት አለ። ስለዚህ ምናልባት እኔ በጣም የሚገርመኝ ነገር አለ። አሁን ካገዛዙ ሰዎች አካባቢ የሚነሳ ጥያቄ በጣም የሚቆጠቁጣቸው፣ እንዴት የግፍ አገዛዝ አለ ትላላችሁ እና እንዴት መንግስትን ጦረኛ ነው ትላላችሁ የሚል ነገር አለ እና ይሄ መሬት ላይ ያለውን ሪያሊቲ ለመካድ ካልተፈለገ በስተቀር እውነቱን ለመናገር ራስን ለመዋሸትና ለማታለልም ካልተፈለገ በስተቀር በገሃድ ያለ ችግር ነው። ጦርነት ግን ሲባል አንድ አካል ብቻ ጦርነት ሊያካሂድ አይችልም። 2 አካል፣ 3 አካል፣ 4 አካል ነው ጦርነት የሚያካሂደው። መንግስት ብቻውን ጦርነት ሊያካሂድ አይችልም፣ ወይም ተቃዋሚዎች ብቻቸውን ጦርነት ሊያካሂዱ አይችሉም። ጦርነት አለ ካል ቢያንስ የሁለት ኃይሎች ውጤት ነው። ስለዚህ ጦርነት ይቁም ስንል ጥያቄው ለአንድ አካል ብቻ አይደለም የሚቀርበው፣ ለ2 አካል ነው የሚቀርበው። ግን ከተቃዋሚዎች እንዴት ጦርነት እናቆማለን? ወደን እኮ አይደለም ተገደን ነው። በውይይት በድርድር በሰላማዊ መንገድ በዲሞክራሲ በፖለቲካ መፍትሄ የማያምን ግፋዊ የሆነ አገዛዝ ስላለ ነው የሚል ቻሌንጅ ሊያቀርቡ ይችላል። ይሄን ቻሌንጅ ለመመለስ ነው የግፍ አገዛዝ የሚለውን ነገር እዛ ውስጥ እንዲካተት ያደረገ እንጂ ጦርነት በአንድ ኃይል የሚካሄድ እንዳልሆነ ጠንቅቀን እናውቃለን። ስለዚህ መንግስትን ብቻ የሚመለከት አይደለም፣ በጦርነት ተፋላሚ የሆኑ ኃይሎችን ሁሉ የሚመለከት። ነገር ግን የግፍ አገዛዝ ከቀረ ከዛ በኋላ ጦርነት አካሂዳለሁ የሚል ኃይል የፖለቲካ አጀንዳ ያለው የፖለቲካ ኃይል ነው ብለን አናምንም። ሽፍታ ነው ሊሆን የሚችለው። ህዝባዊ ተቀባይነትም አይኖረውም፣ ሰርቫይቭም አያደርግም የሚል እምነት አለ። በአሁኑ የኢትዮጵያ ተጨባጭ ሁኔታ ግን በትጥቅ ትግል እንቅስቃሴ እያደረጉ ያሉ ተቃዋሚ ኃይሎች ሰርቫይቭ ያደረጉት በመጀመሪያ ደረጃ የፖለቲካ አጀንዳ ስላላቸው፣ ቀጥሎ ደግሞ የራሳቸው ህዝባዊ መሰረት ህዝባዊ ተቀባይነት ስላላቸው፣ ሶስተኛ እና ዋናው በሰላማዊ መንገድ ሀሳባቸውን ቅራኔያቸውን ሊያስተናግድ የማይችል አገዛዝ በስልጣን ላይ ስላለ እና እነዚህ ነገሮች ሁሉ ታሳቢ ማድረግ ያስፈልጋል እና ሪሊ በከፍተኛ ጥንቃቄ ነው አጀንዳውን ክራፍት ለማድረግ የሞከርነው። ሁሉን ነገር ከግራ ከቀኝ ታሳቢ አድርገን ተወያይተን ተከራክረን ነው እንጂ እንዲሁ ዝም ብለን በዘፈቀደ ያመጣነው ነገር አይደለም ማለት ነው። ሌላው የሚሸነፍ ቡድን አለ? አዎ፣ ምንም ጥርጥር የለውም። ትግል ካለ መሸነፍ ያለበት ኃይል አለ። አሁን በስልጣን ላይ ያለው ኃይል በጦርነት የሚያምን ኃይል ነው። ጦርነትን ቋሚ አገዛዝ ስልቱ ያደረገ በጉልበት አንበረከካችኋለሁ ብሎ በየጊዜው ጦርነት እየፈጠረ በህዝብ ላይ ጭፍጨፋ የሚፈጽም ኃይል ነው ያለ። ይሄ ኃይል ልቦና ሰጥቶት ወደ ሰላማዊ መንገድ ቢመጣ ተገቢ ነው ብለን እናምናለን። አንዱ አሸናፊ ሌላው ተሸናፊ ሳይሆን ሁላችንም አሸናፊ የሚሆንበት የፖለቲካ ሁኔታ ይፈጠራል የሚል እምነት አለ። ስለዚህ ይህን ጥያቄ ይህን አማራጭ ሁልጊዜ ለመንግስት ማቅረብ ተገቢ ነው የሚል እምነት አለ። የችግሩ ብቻ አካል አትሁን፣ የመፍትሄውም አካል መሆን አለብን። ስለዚህ ሁሉን ነገር በኃይል እፈታለሁ ማለትህን አቁምና ለልባዊ ውይይት፣ ለልባዊ ድርድር ራስህን አዘጋጅ። የሀገሪቱን የፖለቲካ ቅራኔዎች፣ ችግሮች በውይይት በድርድር በሰላም በዲሞክራሲ ለመፍታት ፍቃደኛ ሁን የሚለውን ጥያቄ ሁልጊዜ በትግሉ መድረክ እናነሳለን። ለዚህ ግን ፍቃደኛ እስካልሆነ ድረስ መሸነፍ አለበት፣ አማራጭ የለው። ወዶ ሳይሆን በህዝብ ትግል ተገዶ መሸነፍ አለበት። ስለዚህ የሚሸነፍ አካል አለው፣ ያው አለ። በዋናነት አሁን መሸነፍ ያለበት ገዢው ፓርቲ ነው። ምክንያቱም የፖለቲካ ምህዳሩን ያጠበበው፣ ጦርነት በየጊዜው እንዲቀፈቀፍ ያደረገው በዋናነት መንግስት ነው። ይሄ መንግስት በጸጋ ሰላማዊ መንገድን ካልተቀበለ በህዝባዊ ትግል መገደድ አለበት፣ መሸነፍ አለበት። ይሄ በአንድ ትግል ተጨባጭ የሆነ አስፈላጊ የሆነ ጉዳይ ነው የሚል እምነት ነው ያለኝ እና በዚህ መልኩ ነው የምናየው። እነዚህ መሰሉኝ የተነሱት። እነዚህ ናቸው። የተወሰነ ሀሳብ ለማከል ያክል ቋንቋን በተመለከተ አብዛኞቹን ሀሳቦች አንስታቸዋል። ግን አሁንም ይሄንን የምትመለከቱና ለምሳሌ የተናጋሪዎቹን መልእክት ወደ ተለያዩ ቋንቋዎች በመተርጎም ተደራሽነቱ እንዲሰፋ ልታግዙን የምትፈልጉ ካላችሁ በዚሁም አጋጣሚ ጥሪ እናድርግ።
ነገ ንግግሮቹ እየቀረቡ ባሉበት ሁኔታ ማድረግ ይቻል እንደሆነ አላውቅም። በመገናኛ ብዙሃን በኩል እንደዚህ አይነት ኬፓቢሊቲ ካለ እንደሱም ማድረግ ይቻላል። ያው በሚተላለፉት መገናኛ ብዙሃን እኔ የሚከታተሉኝ ተከታታዮች ይሄን ቋንቋ ነው የበለጠ የሚናገሩት ብለው ያንን ለመስራት ከቻሉ በጣም የምናበረታታው ነው። ግን ያም መሆኑ አስቸጋሪ ሊሆን እንደሚችል ስለሚገባኝ ንግግሮቹ ከቀረቡ በኋላ የተላለፉት መልእክቶች ለሁሉም ከተላለፉበት ቋንቋ ውጪ ላሉ ተናጋሪዎች እንዲደርሱ ትብብር ብታደርጉ በጣም እናበረታታለን፣ ጥሪም እናደርጋለን። እሱን አድርጉልን። የመጀመሪያው ሀሳባችን ያው አንድ የፖለቲካ መሪ ወይም ተጽዕኖ የሚፈጥር ሰው ከራሱ ኮንስቲትዩንሲ ባሻገር ላሉ ኢትዮጵያውያንም ጭምር እንዲናገር ስለነበር እና ስለሆነም ቢያንስ ቋንቋው በስፋት ተደራሽ ለመሆን የሚያስችል እንዲሆን በማሰብ ነው የተደረገው። ግን የተነሳው ኮንሰርን በጣም ተገቢ ጥያቄ ነው። እንግዲህ ያው ፕሮፌሰር ጌታቸው ካናዳ እንደመኖሬ ብሏል። በመንግስት ደረጃ በስርዓት ደረጃ ተወስኖ የተደረገ ነገር ነው። እኛ ገና በመጀመር ላይ ያለ ነው። ስለዚህ ኬፓቢሊቲው ሲያድግ ያንን ማድረግ የግድ ይኖርብናል። መነሳቱ በጣም ጥሩ ነገር ነው። ጥቂት ነጥቦች እንደው ስለ ጦርነት ሲነሳ በዚህ የብልጽግና አገዛዝ ያብቃ ማለት ሲቻል ግፋዊ አገዛዝ ያብቃ ያልንበት ምክንያት አለ። ቅድም ሞገስ ስታነሳ ማሸነፍን በተመለከተ ጦርነት ማካሄድን በተመለከተ ያነሳቸውን ነገሮች በተወሰነ ለማንሳት ብዬ ነው። ጠበብ ባለው አውድ ልክ ነው። አሁን ያለው ስልጣን ላይ ያለው አገዛዝ በስልጣኑ ተቆጣጥሮ በተለያየ መንገድ ጦርነት እያካሄደ ነው። ያው ከሱ ጋር ጦርነት የሚያካሄዱ አካላት አሉ፣ ግን ማዕከላዊውን ስልጣን የተቆጣጠረው እሱ ነው። ግን አጀንዳው ሲቀረጽ ይሄ አገዛዝ ብቻ ሳይሆን በአጠቃላይ ማናቸውም ግፋዊ አገዛዝ እንዲያበቃ ነው ጥሪው እና የተሰናሰሉ ናቸው። ጦርነት እንዴት እንደሚቆም ግፋዊ አገዛዝ ዋንስ ኤንድ ፎር ኦል እንዴት እንደሚያቆምና እንደዚህም ውጤትነት ዘላቂ ሰላም እንዴት እንደሚመጣ ያላቸውን ፕሮፖዛል እንዲያቀርቡ ነው። እንዲያርገን ካየነው በጠባቡ ቅድም ልደቱ ያለው ትክክል ይሆንና ሰፋ አድርገን ግን ካየነው ያ ድል ባለበት የግድ የሚሸነፍ ስፔሲፊክ ቡድን ላይኖር ይችላል። ምክንያቱም እየተሸነፈ ያለው አገዛዝነት ስለሚሆን፣ ሬጂም ስለሚሆን ወይም አስተሳሰብ ስለሚሆን ችግርን አሸነፍኩ ስትል የሆነን አካል እያሸነፍክ ስላይደለ ማለቴ ነው። በሱም አኳያ ሊታይ የሚችል ይመስለኛል። አንድ እዚህ ላይ መጥቀስ ያለብን በነገራችን ላይ ለመገናኛ ብዙሃን ለውጭ የመገናኛ ብዙሃን ጥሪ መደረጉ እንደተጠበቀ ሆኖ ለስቴት ዲፓርትመንት ሰዎችም እንደዚሁ መልእክት ተልኳል፣ ደብዳቤ ተልኳል። ይሄ ፕሮቴስት እንደሚደረግ የአሜሪካ መንግስት ያውቃል፣ ይታዘቡታል፣ የሚተላለፈውን መልእክት ይመለከታሉ። ያንንም በማድረግ በፖሊሲ አውጪዎች እዛ ላይ የሚቀርቡትን ሀሳቦች ከግምት እንዲያስገቡ የሚያስችል ሁኔታ ለመፍጠር ሞክረናል። ስቴት ዲፓርትመንትም እንደዚሁ መልእክቱ ደርሶታል ማለቴ ነው። እነዚህን ሀሳቦች ማከል ፈልጌ ነው። አብዛኛዎቹ ልደቱ አድረስ ስላረጋቸው አሁን የገባ አንድ ጥያቄ ሞገስ አንስቶ ተደራረበብኝና ትንሽ አለፍኩት። ይቅርታ ሞገስ፣ አንድ ጥያቄ አንስተህ ነበር። ምን ኢንሴንቲቭ አለው መንግስት ከእናንተ ጋር ለመተባበር የሚል? ለትብብር እኮ አይደለም የጋበዝ ነው። መንግስትም ሆኖ ከኛ ጋር ሊያስተባብረው የሚችል ጉዳይ አለ ብለን እናምናለን። ቅንነቱ ቢኖር ከራስ የስልጣን ጥቅምና ፍላጎት በላይ የሀገርና የሕዝብን ጉዳይ ማስቀደም ቢቻል እና የፖለቲካ ባህላችን በዛ መልኩ የተቃኘ ቢሆን፣ አዎ ተቃዋሚና በስልጣን ላይ ያለ መንግስት ልዩነት ብቻ አይደለም ያለን፣ በጋራ ልንሰራቸው የሚገቡ ብዙ ጉዳዮች ሊኖሩ ይችላሉ። ነገር ግን አሁን ባለው ተጨባጭ ሁኔታ መንግስት እንደዛ አይነት ፍላጎት እያሳየ አይደለም እና በዚህ አሁን ከፊታችን በሚካሄደው የትዕይንተ ህዝብ ምንም የምንጠብቀው ትብብር የለም ከሱ። ያደረግነው ምንድነው? አንተን በመቃወም ነው ይሄ ትዕይንተ ህዝብ የሚካሄደው። ፍላጎቱና ድፍረቱ ካለ በዚህ መድረክ ተገኝተህ ሀሳብህን ማቅረብ እድል እንሰጣለን ነው ያለው። እኛንን እየተባበርን ያለ ነው እንጂ መተህ ተባበረን ወይም እንዲህ አድርግልን ብለን የጠየቅነው ነገር የለም። ሪሊ ወደ ሰፊ መንግስት ቢሆን አንድ የተቃዋሚ እንቅስቃሴ ሲካሄድ ያ ህዝባዊ ድጋፍ ያለው መሆኑን መንግስት ካየ ብዙ ነገር ሊተባበር ይችላል። ይሄ መንግስት ግን አገር ውስጥ ያሉ የፖለቲካ ፓርቲዎች ሆቴል ተከራይተው እንኳ ጋዜጣዊ መግለጫ እንዲሰጡ የማይፈቅድ መንግስት።
ግለሰቦች በፌስቡክ ላይ ተቃውሞ እንዳያቀርቡ፣ የግጥም ምሽት ላይ ተገኝተው ግጥም እንዳያቀርቡ የሚከለክል መንግስት ነው እና ሪሊ ቢሆን ደስ ይለን ነበር። ግን ይሄ መንግስት እንኳንስ ሊተባበረንና ምነው እንቅፋቱን በተወልን። ግብዣው እንደ ሚኒመም ትብብር አይወሰድም ወይ? ምናልባት ሁለታችሁ ማለት ስጋብዙት ከመጣ ኦልሬዲ እንደ ሚኒመም ትብብር አይወሰድም ወይ? ግብዣ ጋብዘው እኛንን እንደው የተባበርነው እኛ በፈጠርነው መድረክ ተገኝቶ ሀሳቡን እንዲያካፍል ራሱን እንዲከላከል ተባብረነዋል። ያን ትብብር የመቀበል አለመቀበል የሱ ፋንታ ነው። እኛ ከመንግስት አሁን የጠየቅነው አንድም ትብብር የለም። ብንጠይቅ ስህተት ነው እያልኩ አይደለም፣ ግን የጠየቅነው በአጋጣሚ የለም። እውነቱን ለመናገር የሚያሰጋው እንቅፋት እንዳይፈጥር ነው እንጂ የሚተባበር መንግስት እንዳልሆነ ደግሞ ባለፉት 7 ዓመታት በተጨባጭ በተግባር ታይቷል እና ያ የሚያሳዝን ነው። በመርህ ደረጃ ግን መንግስትና ተቃዋሚ የሚተባበሩት ነገር የለም ማለት አይደለም። በሰለጠኑት አገራት እንደዛ አይነት አሰራር አለ። በምርጫ የሚፈራረቁ ፓርቲዎች በዚህ ሀገር በፓርላማ በሴኔት ይተባበራሉ። ባይፓርቲሳንሺፕ የተለመደ ነገር ነው። የጋራ በሚባሉ ጉዳዮች፣ ሀገራዊ በሚባሉ ጉዳዮች ይተባበራሉ። እኛ ገና ፖለቲካችን እጅግ ወደኋላ ቀር ነው። ገና በጠመንጃ እየተነጋገርን ነው ያለ ነው። ወደዛ ደረጃም አልደረስም። ብንደርስ ግን ደስ ይለን ነበር። ለዛ አይነቱ ጉዳይም ደግሞ አርአያ ሆነን መታየት እንፈልጋለን እና እኛንን መንግስትን ለመተባበር ጥረት ያደረግነው ያን ትብብር በቅንነት አይቶ ይሳተፋል አይሳተፍም የሱ ምርጫ ነው የሚሆነው እንጂ ከመንግስት ትብብር አልጠየቅንም፣ የምንጠብቀውም ነገር የለም ማለት ነው። በመርህ ደረጃ ግን አመለካከታችን እንደዛ ነው። ይቅርታ አሸናፊም ጥያቄ ያለው መሰለኝ። እሺ አሸናፊ ትቀጥላለህ። ቪሸስ ሰርክሉን ለመስበር እና የአገዛዙን መንገድ ላለመሄድ አንድ ቦታ ላይ አሁን ስልጣኑን የያዘው እሱ ነው። ተቃውሞም በአመዛኙ በሱ ላይ ነው። ግን ከዚህ ቀደም በሆነው መንገድ ኦኬ እኛ ይሄን እያደረግን ነው፣ በሆነ አካል ላይ ተቃውሞ እያደረግን ነው፣ የተቃውሞ አካላት ብቻ የሚሰባሰቡበት ስብስብ ይገናኛል፣ የሆነ አይነት ነገር ይፈጥራል፣ አሸንፊያለሁ ብሎ ያምናል፣ የሆነውን ያስወግዳል፣ ወዘተ ነው ቀለበቱ ያው እንደምታውቀውና ያንን ቪሸስ ሰርክል ለመስበር አንድ ሙከራ ተደርጎም ሊወሰድ ይችላል። እስካሁን አገዛዙ የሰጠው ምላሽ የለም። ስለዚህ በዛው ቀለበቱ እንዲቀጥል መፈለጉን ያሳያል የሚል አስተያየት አለኝ። ለመጨመር ያክል ነው። ይሄንን አሸናፊ መቀጠል ይችላል። ኦኬ፣ በድጋሚ አመሰግናለሁ። ቅድም ስለ ሚዲያ ተሳትፎ ስነሳ አንድ ጥያቄ ለፎሎ አፕ ለሁለተኛ ዙር አቆይቼው ነበርና እነዚህ የፕሮ ብልጽግና የሆኑና ወዳጆቻችን የነበሩ ነገር ግን ለብልጽግና የፈረሙ አካላት ተጋብዘዋል ወይ ፈቃደኝነታቸውን ሰጥተዋል ወይ የሚለውን ነገር ቢብራራ ደስ ይለኛል። አንደኛ። ሁለተኛ ከመርሃ ግብር አንፃር በእለቱ በዚህ መንግስት በግፍ መስዋዕት የሆኑ በርካታ የፖለቲካ ኃይሎች አሉ፣ ሰላማዊ ታጋዮች እንደነበተ የውርጊስ አይነት። ምናልባት መግቢያ ላይ የህሊና ጸሎት የማድረግ እቅድ ተይዟል ወይ? ምክንያቱም ሪኮግኒሽን ማግኘት አለባቸው ሰላማዊ ታጋዮች፣ ዋጋ የከፈሉ ሌሎችም አሉ። በግፍ በጦርነት ምክንያት በርካታ ሰብአዊ ውድመት እንደደረሰ እናውቃለን። ስለዚህ ለነዛ የምናስብበት ሁኔታ አለ ወይ? ከዛም ጋር በተያያዘ አሁን በእስር ላይ ላሉ የፖለቲካ ኃይሎች ምናልባትም በዚህ መድረክ የተጋበዘ ሰው እንኳን ፈቃደኝነቱ ከገለጸ በኋላ እንደታሰረ ሰምተናልና እንደዛ አይነት ሐሳብ አለ ወይ? አጋርነት የማሳየት ከዚሁ ጋር በተያያዘ የተለያዩ መፈክሮች በእለቱ መርሃ ግብር መሃል በጣልቃ የሚሰሙበት እድል አለ ወይ የሚለው ነው። ሌላው ይሄ ውይይት አሁን ከዋነኛ የፖለቲካ መሪዎች ጋር ነው የተጀመረው። የሰፋ ካስኬድ እያደረገ የሚሄድበት እድል አለ ወይ? ምናልባት ከሲቪክ ማህበራትም ጋር ከምሁራንም ጋር ከአካደሚሽያን ጋር
በየዘርፉ ጠለቅ ያለ እየሰፋ ግራስሩት ድረስ የሚሄድበት ሁኔታ ይኖራል ወይ ወደፊት የሚለው ነገር ቢብራራ በዚሁ አጋጣሚ ጥሩ ነው ብዬ አስባለሁ። ታንክ ዩ። እሺ እናመሰግናለን። አንዳንዶቹ ጥያቄዎች ኦልሬዲ የተመለሱ ናቸው። ለምሳሌ ከዚህ በኋላ የሚቀጥለው መርሃ ግብር ምንድን ነው የሚለውን አሁን ከፖለቲካ ፓርቲዎች ጋር የተጀመረው ነገር ከተለያዩ አካላት ጋር መካሄዱ የሚቀጥል ነው። እሱ ቅድምም ተነስቷል በተለያየ አጋጣሚና እንደው ጊዜ ከምንወስድበት ብዬ ነው። የህሊና ጸሎቱን በተመለከተ እነሱን በተመለከተ ልንነጋገር፣ እነሱን በተመለከተ ድምፅ ሊሰማ ነው። ጦርነት እንዲቆም፣ በንጹሐን ላይ የሚፈጸመው ግፍ እንዲቆም፣ የፖለቲካ እስረኞች እንዲፈቱ እና ሌሎች ለዘላቂ ሰላም መምጣት ችግር የሆኑ ነገሮች እንዲቀሩ ለማድረግ ነው አጀንዳው የተቀረጸው እና ጉዳዮቹ እነሱ ናቸው። ሆል ታይም ማለት በጦርነት ሰለባ የሆኑ ጦርነት በመካሄዱ የሚደርስን ጉዳት ለመቃወም፣ በግፍ አገዛዝ መኖር ምክንያት የሚደርስን ሂደት ለመቃወም፣ ሰላም ባለመምጣቱ ወይ ባለመኖሩ ምክንያት የሚደርስን ጉዳት ለመቃወም ነው እና ጉዳዮቹ እነሱ ናቸው። በህሊና ጸሎት አይደለም የሚታሰቡት አስኳሎቹ ጉዳዮች እነሱ ናቸው። እንግዲህ ልደቱ የሚጨምረውን እንሰማለን። ግን በእኔ አስተያየት ሰልፍ ላይ የህሊና ጸሎት ሲደረግ አላየሁም። በዝግጅታችንም ላይ የህሊና ጸሎት የተካተተ አይመስለኝም። መፈክሮች በተመለከተ የተዘጋጁ አሉ የሚታዩ በስክሪኑ ላይ በዝግጅቱ ዓላማውን የሚገልጹ መልእክቶች የሚያሻግሩ በመግቢያውም መሀልም ላይ በየሁኔታው የሚታዩ የተለያዩ መፈክሮች ይኖራሉ። ህዝቡ በሙሉ ይመለከታቸዋል። እሱን በድምፅም ጭምር እንዲነበብ ለማድረግ እየሞከርን ነው። ግን በጣም ከፍተኛ የስራ ብዛት ስላለ እንግዲህ ሁሉንም ማድረግ መቻላችን ላይ የምናየው ነው። ግን የተዘጋጁ መፈክሮች አሉ በእርግጠኝነት የሚታዩ፣ እነሱ ለህብረተሰቡ ይሰራጫሉ። ምንም ጥያቄ የለውም። ሰልፍ ለማድረግ ስለሆነ የተገናኘ ነው። በተቻለን መጠን ቴክኖሎጂ በሚፈቅደው መጠን በሰልፍ ውስጥ የሚካሄዱ መርሃ ግብሮችን ለማካሄድ እንሞክራለን። ልደቱ ቀጥል። አሸናፊ የዚህ የገዢው ፓርቲ አጋር የሆኑ አካላት ተጋብዘዋል ወይ ያልከው ጥያቄ ከመጀመሪያ ጀምሮ ይሄ የገዢው ፓርቲ አጋር መሆናቸውን የምናውቃቸውን መገናኛ ብዙሃን አልጋበዝንም። ያው ለታይታ ካልሆነ በስተቀር ብዙም ትርጉም የለውም በሚል እንደማይመጡም ስለምናውቅ አልጋበዝንም። ነገር ግን የዚህ የትግል እንቅስቃሴያችን አካል የነበሩ በስልጣን ላይ ያለው አገዛዝ የሚፈጽመውን የሰብአዊ መብት ጥሰት ይቃወሙ ያወግዙ የነበሩ መገናኛ ብዙሃን በሂደት አቋማቸውን የቀየሩ እንዳሉ ይታወቃሉ እና እነሱን ጋብዘናል። ስም መጥቀስ አያስፈልግም። ግን በቅርብ ጊዜ አቋማቸውን ቀይረው አስተላለፋቸውን ከገዢው ፓርቲ ጋር ያደረጉ አካላት ከኛ አመለካከት ከኛ አካሄድ ጋር እየተለያዩ እንደሆነ በግልጽ እያየን ነው። ግን ምናልባት ከትግሉ ሂደት ለረጅም ጊዜ የራቁ ስላልነበሩ በዚህም መድረክ የመሳተፍ ፍላጎት ሊኖራቸው ይችላል በሚል ግብዣ ወይም ደብዳቤ እንዲደርሳቸው አድርገናል። በእኛ በኩል ያምሹር ብዙዎቻችሁ ስለነማን እያወራሁ እንደሆነ ይገባችኋል። ስም መጥቀስ ብዙም አስፈላጊ ነው ብዬ አላምንም። በዚህ መድረክ ደርሷቸዋል፣ ግን ፍላጎት አላሳያቸውም። አንዳንዶቹም በጨዋነት አናምንበትም፣ አንሳተፍም የሚል መልስ ሰጥተውናል። ያው አቋማቸውን እናከብራለን፣ መብታቸውን። በእኛ በኩል ግን ያሳለፍነውን የጋራ ጊዜ በማስታወስ ምናልባት ተስፋም ባለመቁረጥ ይሄ ጉዳይ የጋራ አጀንዳ ነው ብለው ሊመጡም ይችላሉ የሚል ትንሽ እምነት ስለነበረን ጋብዘናል እና የእኛን ኃላፊነት ተወጥተናል የሚል እምነት ነው ያለኝ። የህሊና ጸሎት ጉዳይ ቴዲ ያለው እንደተጠበቀ ሆኖ ግን አሁን ቀሪ ሰዓት አለን። ያው በየሰዓቱ ነው አሁን አዘጋጆቹ እየተነጋገርን ያለ ነው እና ምናልባት ይሄ ነገር አስፈላጊ ይሆን የሚለውን ጥያቄ ይዘን ልንወያይበት እንችላለን። አሁን አሸናፊ ያነሳው አስፈላጊ ከሆነ ነገር ግን ምንድነው ያደረግነው? ለምሳሌ በእስር ቤት ያሉ የፖለቲካ እስረኞች እንዲፈቱ መፈክር ውስጥ እንዲገባ ተደርጓል። በጦርነት ምክንያት ሰብአዊ መብት ጥሰት እየተፈጸመባቸው ያሉ ዜጎቻችንን ጉዳይ በጎላ ሁኔታ ትኩረት ሰጥተን በመፈክሮቹ እንዲካተት አድርገን የፖለቲካ እስረኞችም እንዲፈቱ ጥያቄ የምናቀርብበት ፖስተር መፈክር አዘጋጅተናል እና ይሄኛውን ጉዳይ አንስተን አልተወያየንበትም። ትንሽ አስቸጋሪ ባህሪም ሊኖረው ይችላል። ግን እንደ አንድ ሀሳብ
ልንነጋገርበት እንችላለን በቀሪዎቹ ሰዓቶች ማለት ነው። በሱ መልኩ ብናየው ሌላው ይሄ ቀጥሎስ ለሚለው ጉዳይ ቅድም በስፋት መልስ ተሰጥቷል። ግን ምናልባት ከምንሰራቸው ስራዎች አሁን እያልን ያለ ነው ይሄ የትግል እንቅስቃሴያችን ገና መነሻ ነው፣ ወደፊት እየተጠናከረ እየሰፋ የሚሄድ ነው እያልን ነው። ይሄ ግን አሁን ይህን ዝግጅት ባዘጋጀነው ኃይሎች ብቻ ሊሆን የሚችል አይደለም፣ የሁላችንም ትብብር የሚጠይቅ ነው። ለምሳሌ የአብሮነት ኢትዮጵያ አሁን ይሄን ዝግጅት እያዘጋጀ ያለው ከሪዮት ሚዲያ ጋር በመተባበር ነው እና የኛ የሁለታችን ትብብር ለአዘጋጅነት ብቻውን የትም መድረስ አይችልም። አሁን እኛ የያዝነውን ሚና መጋራት የምትፈልጉ ኃይሎች ካላችሁ መገናኛ ብዙሃን ውስጥ የምትሰሩ ወይም አክቲቪስቶች ወይም የፖለቲካ ኃይሎች ወይም ሲቪክ ማህበራት በዚህ እንቅስቃሴያችሁ እኛም የዝግጅት ተሳታፊ መሆን እንፈልጋለን የሚል እምነት ካላችሁ ወደፊት ጆይን ልታረጉ ልትቀላቀሉ ትችላላችሁ ማለት ነው እና የአዘጋጅነቱም ጉዳይ እየሰፋ እንዲሄድ የዝግጅት ባለቤቶቹም ብዙ እንድንሆን ነው የምንፈልገው ማለት ነው እና በዛ ረገድም ወደፊት ስራዎች መስራት እንፈልጋለን። ፍላጎቱ ካለ ይህን ሚና ማንም የመጋራት መብት አለ እና እንደው በዚህ አጋጣሚ ጥሪያችንን ብናቀርብ ተገቢ ነው ብዬ ነው እና በሞኖፖሊ የያዝነው ነገር አይደለም እና አንዳንድ ጊዜ ለምን የሚል ጥያቄም ሊነሳ ስለሚችል ብዬ ነው እና ፕሊዝ ወደፊት በምናደርገው እንቅስቃሴ ሁላችሁም አጀንዳው የጋራ እስከሆነ ድረስ የአዘጋጅነቱንም ሚና መጋራት አለብን ብዬ አምናለሁ፣ መካፈል አለብን ብዬ አምናለሁ እና በዚህ ጉዳይ በጋራ መስራት የምትፈልጉ አካላት ኮንታክት አድርጉን፣ አብረን መስራት እንችላለን እና ያው ስማችንም አብሮነት የአብሮነት ስለሆነ የሚለው የምንሰራውም ስራ በጋራ በአብሮነት እንዲሆን ነው የምንፈልገው። በዛ ሁኔታ የምንሰራው ስራ ነው ውጤት የሚያመጣው የሚል እምነት አለን እና እንደው ይሄንም ትንሽ ለማስታወስ ብዬ ነው። አይ ቲንክ የተዳሰሱ መሰለኝ። አዎ እነዚህ ናቸው። እንግዲህ ካልተመለሰ ያጎድላል የምትሉት ጥያቄ ከሌለ በስተቀር ወደ ጋዜጣዊ መግለጫችን ፍጻሜ የደረስን ይመስለኛል። ግን አንድ ሁለት ጥያቄዎች መፍቀድ እንችላለን። እንደው ክሊር አልተደረገም አልተመለሰም እና ግልጽ ቢሆን በጣም አስፈላጊ ነው የምትሉት ጥያቄ ካለ ቴድሮስ እጁን አውጥቷል። እሺ ቀጥል ቴዲ። ይሰማሃል ቴድሮስ? ሚዩት ነህ። እሺ አጠር አድርጌ አንድ ሶስት ጥያቄዎችን ላንሳና እሱን እንድትመልሱልኝ ነበር። የመጀመሪያው ቅዳሜ ነው የሚደረገው ይሄ ትዕይንተ ሰልፉ ነገ ነው። ሰኞ መንግስት ተኩስ አቁም ያለው ቢል ቀጣይ እንቅስቃሴያችሁ ምንድን ነው የሚሆነው? በቃ አቆምኩኝ እሺ ቢል ቀጥሎ ምንድነው የምትከተሉት ስቴፕ? እሱ ነው። ሁለተኛ አንድ በሁላችሁም ዘንድ ያው በተለይ በፖለቲካ ውስጥ ያላችሁ ሰዎች ዘንድ የሚታወቅ አንድ ንግግር አለ። የአፐር ቮልታው ቶማስ ሳንካራ ሚሊታንት ግሩፕ ዊዛውት ፖለቲካል ማኒፌስቶ ኢዝ ፖቴንሻል ክሪሚናሎች ናቸው ይላል እና ምናልባት ታጣቂ ኃይሎች አንዳንዶቹ ብዙዎቹን እያወያየው ስለሙል የተጻፈ ማኒፌስቶ የሌላቸው አሉ አብዛኞቹ እና ለእነሱስ ምንድን ያላችሁ መልእክት? ማኒፌስቶ የሌላቸው ወይም ደግሞ ከፖለቲካ ከየተነስተው ወደ ዜድ እንዴት እንደሚደርስ ማሳየት ነው እና ለእነሱስ ያላቸው መልእክት ምንድን ነው? ወይስ ጫናው መንግስት ላይ ብቻ ነው ለሚሉ እንዲህ አይነት ጥያቄ ለሚያነሱ ሰዎች ምንድን ነው የምትመልሱት ነው። ሌላኛው ከዚህ ቀደም አሁን ሶስት አይነት ድምፆችን ሰማለሁ እኔ ሳወያይ በመንግስት ደጋፊነታቸው የሚጠረጠሩ ግለሰቦችም ልክ እንደዚሁ ጦርነት ይቁም ይላሉ። ምናልባት ይህን የሚያውቁ ሰዎች ከኔ ጋር አብረው ተከትለው የመጡ ካሉ ያውቁታል እና የመንግስት ደጋፊ ናቸው ተብለው የሚታሙ ሰዎች እንዲሁ ኖዋር እያሉ ሶሻል ሚዲያውን ሲያጥለቀለቁት እናያለን። የመንግስት ደጋፊ ናቸው እነሱም ኖዋር ይላሉ። ከዚህ ቀደም የዞን 9ኞቹ ዮናታን ተስፋዬ እንዲሁ ጦርነት ይቁም በማለታቸው እስካሁን ታስረው ነው ያሉት። አሁን ሶስተኛው ነው ጦርነት ይቁም አሁን የተጀመረው ማለት ነው። ሶስት አይነት ጦርነት ይቁም ድምፆች አሉ ማለት ነው እና ምንድን ነው የሚለየው? አንደኛው በመንግስት በኩል ያሉ ኖዋር የሚሉ አሉ። የነ ዮናታን ተስፋዬ እንደዚሁ እስር ቤት ነው ያሉት። አሁን ደግሞ ይሄኛው አለና
ምንድን ነው የሚለየው? የእናንተ ኖ ዋር ወይም ደግሞ ጦርነት ይቁም የሚለው ከነዚህ ከሁለቱ በምንድን ነው የሚለየው ለሚለው ነው። ይህን እንድትመልሱልኝ ነው የምፈልገው። እና ዮናታን ማን ነው ቴሪ? ከይቅርታ ጋር ዮናታን ተስፋዬ የዞን ናይኑ ዮናታን ተስፋዬን አውቃችሁት? እሺ ቀጥል። ኖ ዋር የሚል ሙቭመንት ጀምረው ከእናት ፓርቲም እንዲሁም ደግሞ ከኢህአፓም የተወሰኑ ሰዎች እንደዚሁ አዲስ አበባ ውስጥ እንቅስቃሴ ጀምረው ጦርነት ይቁም በሚል ሰላማዊ ሰልፍ ጠርተው አሁን ድረስ ተሰብስበው ነው እና ይሄን ነው። አንድ የመጨረሻ ጥያቄ ግን ከዚህ ከእናንተ ከያዛችሁት አጀንዳ ጋር ላይገናኝ ስለሚችል ልዝለለው። እነዚህ ሶስቱን ብቻ እንድትመልሱልኝ ነው። አመሰግናለሁ። እሺ በጣም አመሰግናለን። 3 ጥያቄ ያቀርቧል ቴዲ። አንድ ጥያቄ መጨመር የሚፈልግ ካለ ምናልባት የመጨረሻ። እሺ በቃ በእነዚሁን ይዘን እንቀጥል። እንግዲህ እነዚህን 3 ጥያቄዎችን መልስ። ወል የመጀመሪያው ቴዲ ነገ ትዕይንተ ህዝብ ተካሂዶ ሰኞ መንግስት ተኩስ አቁም ያለው ቢል ማለት እንግዲህ የተናጠል ተኩስ ማለት ነው ቢል ምንድን ነው የምትሉት የሚለው በአደባባይ ወተን እናመሰግናለን። የማንጠብቀውም ነገር ቢሆን ማለት ነው። ያን ካደረገ ግን ያው ተኩስ በማቆሙ ዙሪያ ላይ ሀሳብ ከማቅረብ ውጭ የእኛ ሚና ምንም ብዙም ትርጉም ያለው አይደለም። ዋናው ቅድም ጦርነት የሚያካሂደው አንድ አካል አይደለም። ጦርነት የሚያካሂዱት ቢያንስ 2 አካላት ወይም 3 4 ነው የሚሆኑት። ስለዚህ በተኩስ ማቆም ስምምነትም የአንድ አካል ውሳኔ በቂ አይደለም፣ የሁሉም ስምምነት ያስፈልጋል ማለት ነው። እና አሁን አንተ ያልከው ምኞትን በለው እውን ሆኖ መንግስት ሰርፕራይዝ ቢያደርገን በቃ አሁን ችግራችንን ከዚህ በኋላ በሰላም እንጂ በውይይት እንጂ በድርድር እንጂ በጦርነት እንፈታለን የሚል እምነት የለኝም። ስለዚህ ከዚህ በኋላ እውነተኛ የሆነ የተኩስ ማቆም ስምምነት መካሄድ አለበት ቢል በእኛ በኩል በደስታ ነው የምንቀበለው። ግን ያ ነገር ሀቀኛ ነው ወይ የእውነት ነው የሚለው የራሱ መመዘኛዎችና ማረጋገጫዎች ያስፈልጉታል። አሉ ደግሞ በድርድር ሂደት እውነተኛ ልባዊ ድርድር የሚባለው ምንን ሲያሟላ ነው የሚል የራሱ የሆነ መመዘኛ አለው። ያን አሟልቶ እስከመጣ ድረስ መንግስት ከልቡ ከተቀበለ ከዛ በኋላ ግፊታችን ማን ላይ ደግሞ ይሆናል ማለት ነው? ተቃዋሚው ላይ ይሆናል ማለት ነው። ስለዚህ ትልቅ እድል ነው የሚሆነው። ግን ይሆናል አይሆንም የሚለውን ነገር መቼም ወደ ጎን ትተን ነው ያለፈውን የ7 ዓመት ሂደት ካየን ይሄ መንግስት በቀላሉ ተኩስ ማቆምን ይቀበላል የሚል እምነት የለንም። ሰርፕራይዝ ካደረገን ግን ሰየው ነው፣ ምኞታችን ነው ማለት ነው። የመጀመሪያ እንሆናለን በአደባባይ ወጥተን ለማመስገን። ይሄን ነው የምለው። ግን በዋናነት የተኩስ ማቆም ስምምነት ያው በቃን ሲሉ በተናጠል ወይም ደግሞ ለሰላም እጅ መዘርጋት ሲፈለግ የተናጠል የተኩስ ማቆም ሊታወጅ ይችላል። ግን ያ የተኩስ ማቆም እርምጃ የጸና ሊሆን የሚችለው በጦርነቱ ተፋላሚ የሆኑ ወገኖች ሁሉ ተመሳሳይ አቋም ይዘው ጦርነቱን የሚያስቆም ስምምነት ሲፈረም ነው። ከዛ በኋላ ደግሞ ለጦርነቱ መነሻ ምክንያት የሆኑ የፖለቲካ ጉዳዮችን መፍታት የሚችል ሀቀኛ የሆነ ዲያሎግ ሲጀመር ነው። ስለዚህ ሰፊ አውድ ያለው ነው። ግን እንደው መንግስት ምክንያቱም አንዳንድ ጊዜ በጣም ጭንቀት ውስጥ የገቡ የመንግስት ጀነራሎች ይህን ነገር በድርድር ፍቱ፣ በጦርነት የሚሆን አይደለም ብለው ደፍረው ሲናገሩ ሰምተናል። ምናልባት ያ ጫና በስቶ ከዚህ በኋላ የትም አንደርስም፣ ራሳችንንም ሀገሪቱንም ከማጥፋት ውጭ በጦርነት የምናመጣው ውጤት የለም ብሎ መንግስት ከልቡ አምኖ ተኩስ አቁም ያለው ቢል እኔ በግሌ የመጀመሪያ ሰው ሆናለሁ ለማድነቅና ለማመስገን ማለት ነው። ውጤቱ ግን ያው ቅድም እንዳልኩት ሁሉንም ያሳተፈ መሆን አለበት። በሁሉም ውሳኔና እምነት ነው ተግባራዊ ሊሆን የሚችለው። ማንፌስቶ የሌላቸው ያልከው እንዳሉ እናውቃለን። ህብረተሰቡ የተለያየ ጥያቄም በዚህ ረገድ ሲያቀርብ እናውቃለን። የእኛ መድረክ አንዱ የወደፊት ስራ የሚሆነው የተለያዩ የፖለቲካ ኃይሎች በጋራ ተገናኝተው ውይይት፣ ክርክር ከዛም አልፎ ድርድር የሚያደርጉበት መድረክ መፍጠር ነው። ስለዚህ ይሄ የተጻፈ አጀንዳ የሌላቸው የፖለቲካ ኃይሎች ቻሌንጅድ የሚሆኑበት መድረክ ወደፊት ይኖረናል ማለት ነው። ቅድም ምን ብለናል? አዲስ ነገር ይዘን ለመምጣት እያሰብን ነው።
የወደፊቱ የኢትዮጵያ ህዝብ ትግል አንደኛ በድርጅት መመራት አለበት፣ ሁለተኛ በተጠና ሐሳብ እና ስልት መመራት አለበት ብለናል። በስሜት መመራት የለበትም ብለናል። ስለዚህ እያንዳንዱ የፖለቲካ አጀንዳ አለኝ የሚል ኃይል ኃላፊነት ሊወስድበት የሚገባው የተጻፈ ማንፌስቶ ያስፈልገዋል፣ ወይም የፖለቲካ ፕሮግራም ያስፈልገዋል። ያን ሳይዝ የፖለቲካ ኃይል ነኝ ማለት አስቸጋሪ ነው የሚሆነው። ስለዚህ እንዲህ አይነት ኃይሎች ራሱ የሚፈተኑበት መድረክ ይኖሩናል ወደፊት። ምንድነው በተጨባጭ ያለ ዓላማ? ለኢትዮጵያ ህዝብ ምን ለውጥ ነው ይዘህ የምትመጣው? ሐሳብህን አቅርብ፣ ተወያይ፣ ተከራከር የምንልበት ሁኔታ ይኖራል ማለት ነው። ስለዚህ ጥሩ ጥያቄ ነው፣ ግን በዋናነት ያኔ ማድረግ የኛ ኃላፊነት አይደለም። የየራሱ የእያንዳንዱ ፓርቲ ወይም ደግሞ ተዋጊ ኃይል ኃላፊነት ነው። ግን በእኛ እምነት ማንም የፖለቲካ አጀንዳ አለኝ የሚል አካል ኃላፊነት ሊወስድበት የሚገባው የተጻፈ ማንፌስቶ ወይም ደግሞ የፖለቲካ ፕሮግራም ያስፈልገዋል የሚል እምነት አለ በተጨባጭ። ስለዚህ እንዳልኩት መድረኮች ይዘጋጃሉ። በዛ መድረኮች የሚሳተፉ ኃይሎች ሁሉ እንዲሁ በስሜት ሳይሆን የተጻፈ ነገር ይዘው ዝግጅት የተደረገበት ነገር ይዘው መወያየት፣ መከራከር ይጠበቅባቸዋል እና ምናልባት ወደዛ አይነቱ አቅጣጫ እንዲሄዱም ግፊት የማድረግ ሚና ይኖረናል ማለት ነው። ያ ደግሞ ለሀገሪቱ የፖለቲካ ሂደት ይጠቅማል የሚል እምነት አለ። ይሄ የስም ማስተካከያ አለ። ይቅርታ ድምጽ ይሰማል? ዮናታን ተስፋዬ ገብቶኛል። ናትናኤል። አይ እኔ በደንብ አውቃለሁና እሺ፣ ያኛውን እያሰብኩ ስለነበር ነው ግራ ያለኝ፣ ለዛ ነው የጠየኩት። እውነት ነው። እና ምንድነው ወይም የተለየ አይደለም። ሀገር ውስጥ ይህን እንቅስቃሴ ያደረጉ ሰዎች የተፈጸመባቸውን አፈና አይተናል፣ የተፈጠረባቸውን ጫና አይተናል። በነገራችን ላይ ያ ጫና የተደረገው ያው ማሰር ስለማይችሉ ነው እንጂ መንግስት ብቻ አይደለም። ተቃዋሚ ነን የሚሉ ኃይሎችም ጦርነት ይቁም ያሉ ሰዎችን ተቃውመው በእነሱ ላይ ከፍተኛ የሆነ ጫና የፈጠሩ የተቃዋሚ ኃይሎችም አሉ። በዚህ ጉዳይ ላይ መንግስት ብቻ አይደለም። አሁን ምናልባት ቅድም እንዳልኩት ይሄ የተያዘው ትግል እንዲሁ በጠበንጃ ብቻ ለውጤት ሊበቃ እንደማይችል፣ የህዝቡ ሰላማዊ ትግል ምትክ የሌለው እንደሆነ የመረዳት ሁኔታ እያየን ነው እና ሪሊ ከዚህ ቀደም ድፍረቱ ኖሯቸው ይህን አጀንዳ ያነሱ ሰዎች የእኛን አቋም የሚጋሩ ናቸው። እኛም የነሱን አቋም እንጋራለን ብዬ ነው ማለት። ጦርነት ይቁም ብለው አገዛዝ ባለበት አገር በድፍረት ወጥተው ያን አጀንዳ ማራመዳቸው የሚያስመሰግን ነገር ነው። ዋጋም ከፍለውበታል። ግን አንደኛ አገዛዙ መታገስ አቅቶት ሲያፍን ሲያስር ነው ያየ ነው። ይሄ የሚያሳዝን ነገር ነው። ልንታገለው የሚገባ አመለካከት ነው፣ ተግባር ነው። በሌላ በኩል ደግሞ ገዢው ፓርቲ ብቻ ሳይሆን በሚያሳዝን ሁኔታ የተቃዋሚ ኃይሉም ውስጥ ያሉ ሰዎች እነዚህን ሰዎች ሞቲቫቸውን ጥያቄ ውስጥ የሚያስገባ ቅስቀሳ ሲያደርጉባቸው፣ የስም ማጥፋት ዘመቻ ሲያካሂዱባቸውም አይተናል። ይሄም መታረም አለበት ብለን እናምናለን እና በአጀንዳ ደረጃ ተመሳሳይ ነው፣ ልዩነት የለውም። የአቀራረብ ልዩነት ሊኖረን ይችላል። ግን አሁን ኢትዮጵያ ውስጥ ያለው ጦርነት መቆም አለበት። እንዲቆም ግን የግፍ አገዛዝ አብሮ መቆም አለበት። የግፍ አገዛዝ ሳይቆም ጦርነት ሊቆም አይችልም። ምክንያቱም ለጦርነቱ መነሳት ምክንያት የሆነው የግፍ አገዛዝ። እነዚህን ሁለት ነገሮች አጣምረን ማየት ስንችል ነው በኢትዮጵያ ዘላቂ ሰላም ሊመጣ የሚችል። ከዚህ አንጻር ነው የመሪ ቃላችን በዛ መልኩ የተቀረጸው እና በዚህ መልኩ ብናየው ጥሩ ነው እና የታሰሩ ሰዎች አጀንዳችን መሆን አለባቸው። አሁን ችግር ቅድም ወደዚህ ውይይት ከመግባታችን በፊት ከሪዮት ጋር እያወራን ነበር እና ሪዮት አንቺ እኮ ስትታሰሪ ብርቅ ነበራችሁ፣ እስረኞች ብዙ የሚጮህላችሁ ሰው ነበር። አሁን ግን የታሰሩትን ረሳ ናቸው እያልን ነበረ። ለምን? የታሰረው ከመብዛቱ የተነሳ ጦርነቱ፣ ግጭቱ ከፍተኛ ከመሆኑ የተነሳ ችግራችን በጣም ፈርጀ ብዙ ከመሆኑ የተነሳ የታሰሩ ሰዎች የሚጮህላቸው ሰው እያጡ እስር ቤት ከገቡ በኋላ እየረሳ ናቸው እና ይሄ የሚያሳዝን ነው እና መታሰር፣ መገደል፣ ጭፍጨፋ በቃ የዕለት ተዕለት ኑሯችን ኖርም እንዲሆን እየተደረገ ነው ኢትዮጵያ ውስጥ እና ለታሰሩ ሰዎች ሁልጊዜም መታገል አለበት፣ ህብረተሰቡ መታገል አለበት። እንደው ይፈቱ ብሎ መጮህ ብቻ አይደለም። ቤተሰብ አላቸው፣ ልጆች አሏቸው። እነዛ ልጆቻቸው እንዴት እየኖሩ ነው? ቤተሰቦቻቸው እንዴት እየኖሩ ነው? ምን እየበሉ ነው? ምን እየጠጡ ነው? ልጆቻቸውን ማን እያስተማሩ ነው የሚለውን ነገር ሁሉ ማየት አለበት። ህብረተሰቡ በዚህ ረገድ ለህዝብ ትግል ብለው ዋጋ እየከፈሉ ያሉ ሰዎችን መርዳት አለበት፣ ማገዝ አለበት። በሀሳብ ብቻ አይደለም።
በቁስም በሌላ በገንዘብም በተለያየ መልኩ መርዳት አለበት እና የወደፊቱ የኛም ትግል በትግሉ ሂደት ዋጋ የሚከፍሉ መስዋዕትነት የሚከፍሉ ሰዎችን የሚያስብ መሆን አለበት፣ የማይረሳ መሆን አለበት የሚል እምነት አለኝ። በጣም ነው የማመሰግነው። እንግዲህ የቀረ ነገር ካለ ምናልባት ቴዲ ነገውን በሚመለከት አንደኛ በተደጋጋሚ የሚነሳ ጥያቄ አሁንም እየሰማሁ ነው። የተለየ ሊንክ ያለ የሚመስላቸው ሰዎች አሉና ሊንክ ላኩልን ይላሉ ለመከታተል እና ሊንክ አያስፈልግም። ልክ አሁን እየተከታተላችሁት እንዳለ የምትመርጡት ሚዲያ ላይ ቀርባችሁ በዩቲዩብ መከታተል ነው። ያው ዩቲዩብ ውስጥ ስገቡ ድምፃችሁ ይቆጠራል። አንዱ ይህን ታሳቢ ብታደርጉ፣ ሌላው ላይቭ በሚተላለፍበት ወቅት በሬዲዮ በፌስቡክ ወይም በሳተላይት ቲቪ ባትከታተሉ እና በዩቲዩብ ምናልባት በረምብል የሚያስተላልፉ ሰዎችም ካሉ በረምብል እና በዩቲዩብ ብቻ እንድትከታተሉ ነው የምንፈልገው። ከዛ በኋላ ፕሮግራሙን ማንም ሰው ሊከታተል ይችላል በተለያዩ ሚዲያዎች። ስትከታተሉም ደግሞ ቤተሰብ የሆናችሁ ሰዎች ስማርትፎን ካላችሁ በየግላችሁ ብትከፍቱና ብታዳምጡ የመቆጠር እድል አላችሁ ብለን እናምናለን። ይህንም ታሳቢ ብታደርጉ የሚል ነው። ምናልባት የቀረ ነገር ካለ ቴዲ ብትጨምር። እሺ